ሰላም ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 13ኛ ቪዲዮ ነው። በዛሬው ቪዲዮ ብረሽ ቱልን እናያለን። ወደ ትምህርታችን ከመሄዳችን በፊት በቅድሚያ መሀል ላይ ለተፈጠረው መዘግየት እጅግ በጣም ይቅርታ ጠይቃለሁ። ሪሊ ክፍተቱ ቀላል የሚባል አይደለም። በስራና ጊዜ መጣበብ የተፈጠረ ነው። ነገር ግን ከዚህ በኋላ የተቀሩትን ቪዲዮዎች በአላህ ፍቃድ በሁለት ቀን ልዩነት እየለቀቁ ክሳቸዋለሁ። ባዶ ይቅርታ ብቻ አይሆንም። በዚህ መሀል በኮመንት ስታበረታቱ፣ ገንቢ ሀሳቦችን ስታካፍሉ የነበራችሁትን በሙሉ በጣም አመሰግናለሁ። አሁን ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። ኦኬ ባለፈው ካየነው የሄሊንግ ብረሽ የቱል ግሩፕ ቀጥሎ ወዳለው ስንገባ መጀመሪያ የምናገኘው ብረሽ ቱልን ነው። ሾርትከቱ ቢ ነው። ብረሽ ከዚህ በፊት ያየናቸው አንዳንድ ቱሎች የሚጠቀሙት ቴክኒክ እንደመሆኑ በኮንሰፕት ደረጃ ስለ ብረሽ የሆነ ያህል ግንዛቤ አለን ብዬ አስባለሁ። ሴሌክሽን ቱልን ስንማር ኩዊክ ሴሌክሽን ላይ አይተነዋል። በባለፈውን ቪዲዮ ሄሊንግ ብረሽ እና ስፖት ሄሊንግ ብረሽን ስንማር አይተነዋል። ዛሬ ደግሞ ብረሽን የሌላ ቱል ፋንክሽን ማስፈጸሚያ ቴክኒክ ሳይሆን ብረሽ ራሱ በቱል ደረጃ ምን ይመስላል፣ ለምን ያገለግላል፣ በውስጡ ምን አይነት ነገሮች አሉት የሚሉትን እናያለን። ኦኬ ብረሽ ቱል በጣም ለብዙ ነገሮች የምንጠቀመው ፓወርፉል የፎቶሾፕ ቱል ነው። ለፔይንቲንግ እንጠቀመዋለን፣ ለከለሪንግ እንጠቀመዋለን፣ ለሪታችንግ፣ ለዲጂታል ድሮይንግ፣ ለማስኪንግ። ማስኪንግ ወደፊት ሌየር ላይ መለስ ብለን የምናየው ቴክኒክ ነው። ለነዚህ ሁሉ ነገሮች እንጠቀመዋለን። ሶ ብረሽ ቱል ፎቶሾፕ ላይ ዘ ሞስት ኢሴንሻል የሚባል ቱል ነው። የትኛውም ዲዛይን ላይ በሆነ መልኩ ሳንጠቀመው የማናልፈው ቱል ነው ብንል ማጋነን አይሆንም። ኦኬ ብረሽ ቱልን ስንጠቀም የመጀመሪያው ቤስት ፕራክቲስ አዲስ ሌየር ክሬት ማድረግ ነው። ለምን? በብረሹ የሰራነው ፔይንት ወይም ማንኛውም ነገር ከሌላ የዲዛይናችን ክፍል ጋር ሳይነካካብን እንደ ልብ ከስተማይዝ ማድረግ እንድንችል ራሱን በቻለ ሌየር ላይ ማድረግ አለብን። ሶ ሌየር ፓናል ላይ መተን ኒው ሌየር ክሬት እናደርጋለን። ወይም ደግሞ እንደ ፕሮፌሽናል ዲዛይነር ሾርትከቱን ኮንትሮል ሺፍት ኤን እንጫናለን። ይቺ ዊንዶ ትመጣልናለች። እዚህ ጋር ለሌየሩ ስም እንሰጠዋለን። ለምሳሌ ብረሽ 1 እንበለው። ኦኬ ሌየሩን ክሬት አደረግን። ቱሉን ሴሌክት ስናደርግ ከዚህ በፊት ብረሽን የሚጠቀሙ ቱሎች ላይ እንደለመድ ነው የማውዛችን ከርሰር በዚህ መልኩ ወደ ሰርክል ይለወጣል። ኦኬ ባይ ዲፎልት ብረሽ ቱል ሲባል አንደርስታንድ እንደምናደርገው የቱሉ መሰረታዊ ተግባር ፔይንት ማድረግ ነው። ከዚያ ውጭ ከቱሉ ጋር ተያይዘው የሚመጡ ሴቲንጎች፣ ኦፕሽኖች በሙሉ ፔይንቱን ከስተማይዝ የምናደርግባቸው ፊውቸሮች ናቸው። ተግባባን? ሶ እንዴት ነው ፔይንት የምናደርገው? ክሊክ አድርገን የምንፈልገውን ሼፕ መስራት ነው። እንደምታዩት በጣም ሲምፕል ነው። የብረሹን ሳይዝ ከዚህ በፊት ባየነው ሾርትከት መሰረት ስኩዌር ብራኬትን ተጠቅመን በምንፈልገው መጠን ማሳደግ፣ ማሳነስ እንችላለን። ፔይንት ሳደርግ እንደምታዩት ማውዙን ወደ ፈለግኩት ዳይሬክሽን እየወሰድኩ ፍሪሊ ድሮ ማድረግ እችላለሁ። በስትሬት ላይን ብቻ ድሮ ማድረግ ከፈለግኩኝ ሺፍትን ይዛለሁ። እንደምታዩት ምንም ሳይወላገድ ቀጥ ያለ ሼፕ ይሰራልኛል። ይሄን ለሆሪዞንታልም ለቨርቲካልም ዳይሬክሽን መጠቀም እንችላለን። ሌላው ሺፍትን ከያዝን አዲስ የምንሰራው ፔይንት ከበፊተኛው ጋር ይያያዝልናል። ለምሳሌ እዚህ ጋር ድሮ ባደርግና ከዚያ ሺፍትን ይዤ እዚህ ጋር መጥቼ ድሮ ባደርግ አያችሁ ሁለቱን ያያይዛቸዋል። ምንም ያህል ርቀት ቢኖራቸው ራሱ ድሮ አድርጎ ያገናኛቸዋል። በጣም ጥሩ። አሁን ድሮ እያደረገ ያለው በቢጫ ከለር ነው። ምናልባት እናንተ ጋር ሌላ ከለር ሊሆን ይችላል። ይሄ ከለር ከየት መጣ? እንዲሁም ደግሞ መቀየር ስንፈልግስ እንዴት ነው መቀየር የምንችለው? ይሄን መልስ። እዚህ ቱልባር ታች ላይ እነዚህን ሁለት ቦክሶች አያችሁ። ከፊት ለፊት ያለው ፎርግራውንድ ከለር ይባላል። ከጀርባ ያለው ጥቁሩ ደግሞ ባክግራውንድ ከለር ይባላል። ብረሹ የሚጠቀመው ፎርግራውንድ ከለርን ነው። እዚህ ጋር እንደምታዩት ፎርግራውንዱ ቢጫ ስለሆነ ፔንት እያደረገ የነበረውም በቢጫ ከለር ነው። ምናልባት እናንተ ጋር ነጭ ከለር ይዞ ከሆነ ብረሹ ፔንት የሚያደርገው በነጭ ይሆናል። ቀይም ከሆነ ቢጫም ከሆነ ልክ እንደዛው ብረሹ በፎርግራውንዱ ከለር መሰረት ፔንት ያደርጋል። በጣም አሪፍ። ይህን ከለር እንዴት ነው መቀየር የምንችለው? በጣም ቀላል ነው። ጀስት ቦክሱ ላይ ክሊክ ማድረግ ነው። እንደምታዩት ከለር ፒከር የምንለው ይሄ ዊንዶ ይመጣልናል። ኦኬ በቅድሚያ እዚህ ዊንዶ ውስጥ ወሳኝ የሆኑ ፓርቶችን እንተዋወቅና የምንፈልገውን ከለር እንዴት እንደምንመርጥ እንይ። የመጀመሪያው ይሄ ሬንቦ የሚመስለው ባር ዩ ስላይደር ይባላል። የምንፈልገውን ከለር የምንመርጥበት ስላይደር ነው። በምን መልኩ ነው የምንመርጠው? ጀስት ከባር ውስጥ የምንፈልገው ከለር ላይ ክሊክ ማድረግ ነው። ወይም ደግሞ ክሊክ አድርገን በዚህ መልኩ ኢንዲኬተሩን በማንቀሳቀስ መምረጥ እንችላለን። የመረጥነውን ከለር እዚህ ጋር ባለው ኒው በሚለው ከለር ቦክስ እናያለን። ቀድሞ የነበረውን ደግሞ ከስር ከረንት በሚለው ያሳየናል። ወደዚህኛው ትልቁ ቦክስ ስንመጣ ደግሞ የመረጥነውን ከለር ሳቹሬሽን እና ብራይትነስ ኮንትሮል ማድረግ እንችላለን። ሳቹሬሽን ማለት የከለሩ ድምቀት ወይም መጠን እንደማለት ነው።
ብራይትነስ ደግሞ የከለሩ ላይትነስ ወይም ዳርክነስ ሌቭል ማለት ነው። ኦኬ እንዴት ነው ይህን ኮንትሮል የምናደርገው? ሳቹሬሽን ወይም የከለሩ ድምቀት ሆሪዞንታሊ ነው የተቀመጠው። ሶ የፈለግነው ኤሪያ ላይ ክሊክ በማድረግ ወይም ክሊክ አድርገን ኢንዲኬተሩን ወደ ግራ ወደ ቀኝ በማንቀሳቀስ ሳቹሬሽኑን እንመርጣለን። ብራይትነሱ ደግሞ ቨርቲካሊ ነው የተቀመጠው። ሶ ወደ ላይ ወደ ታች እያደረግን እሱን እናስተካክላለን። እዚህ ጋር በቀያየርን ቁጥር የመረጥነው የከለር ሌቭል አፕዴት እያደረገ እዚህ ጋር እንደምታዩት ያሳየናል። በጣም አሪፍ። አሁን ላይ የሚያስፈልገን ይሄ ነው። ሶ ለምሳሌ ከለሩን ኦሬንጅ አካባቢ ላይ እናድርገው። ሳቹሬሽን ኤንድ ብራይትነስ ደግሞ እዚህ አካባቢ እናድርገው። ከዚያ ኦኬ እንለዋለን። አሁን ፔንት ስናደርግ እንደምታዩት በመረጥነው ከለር መሰረት ፔንት ያደርግልናል። ሌላው ሁለተኛው ከለር የምንመርጥበት ሜተድ እዚህ ጋር በምታዩት ከለር ፓናል በኩል ነው። ምናልባት እናንተ ጋር አክቲቭ ካልሆነ ዊንዶውስ ውስጥ ገብታችሁ ከለር የሚለውን አክቲቭ ታደርጋላችሁ ወይም ሾርት ከቱን F6 ስትጫኑ ይመጣላችኋል። ቴክኒኩ ተመሳሳይ ነው። እዚህ ጋር ከለሩን እንመርጣለን። እዚህ ጋር ሳቹሬሽን ኤንድ ብራይትነሱን አጀስት እናደርጋለን። ነገር ግን እዚህ ጋር ሴሌክሽኑ ፎርግራውንድ ከለር ላይ መሆኑን ቼክ ማድረግ አለባችሁ። ቅድም እንደተባባልነው ብረሽ ቱል የሚጠቀመው ፎርግራውንድ ከለር ስለሆነ እዚህ ጋር ልብ ካላችሁ በቦክሱ ዙሪያ የሆነ ግሬ ከለር ያለው ፍሬም አለ። ሴሌክት መደረጉን በሱ ነው የምታውቁት። ሶስተኛው ከለር የምንመርጥበት መንገድ ስዋች ፓናል ነው። አሁን አክቲቭ አይደለም። ዊንዶውስ ውስጥ ገብተን አክቲቭ እናድርገዋለን። እንደምታዩት እዚህ ጋር ሪሰንትሊ የተጠቀምናቸውን ከለሮች ይሰጠናል። ወረድ ስንል የተለያዩ ፎልደሮች አሉ። ስንከፍታቸው የተለያዩ ከለሮችን ይዘዋል። ሶ የፈለግነውን ክሊክ እያደረግን ፔንት ማድረግ እንችላለን። ዝብርቅርቅ እንዳይል አዲስ ሌየር ክሬት እናድርግና ብረሽ ቱን እንበለው። የመጀመሪያውን ሃይድ እናድርገው። በዚህ መልኩ ከፈለግነው ፎልደር ከለሩን እየመረጥን መስራት እንችላለን። በዚሁ አጋጣሚ የራሳችንን ስዋች እንዴት መፍጠር እንደምንችል እንይ። ስዋች ማለት እንደዚህ ተዘጋጅቶ የተቀመጠ የከለር ፕሪሴት ማለት ነው። መጀመሪያ እነዚህን ፎልደሮች እንዝጋቸው ግልጽ እንዲሆን። እዚህ ጋር ከስር እንደምታዩት 3 አይከኖች አሉ። ይሄኛው መሃል ላይ ያለው የፕላስ ሳይን የያዘው አዲስ ስዋች ክሬት ለማድረግ ነው። ይሄኛው የፎልደሩ አይከን ደግሞ ስዋቾችን የምንሰበስብበት ግሩፕ ለመፍጠር ነው። ይሄኛው ደግሞ ዲሌት ለማድረግ ነው። በቅድሚያ የምንፈልገውን ከለር ወይ በዚህ በከለር ፓናል ወይም ቱልባር ላይ በፎርግራውንድ ኦር ባክግራውንድ ከለር ሴት እናድርጋለን። ለምሳሌ እዚሁ ከለር ፓናል ላይ ይሄኛውን ከለር ላድርገው። ከዚያ ወደ ስዋች ስንሄድና እቺን የክሬት አይከን ክሊክ እናድርጋለን። ይሄ ዊንዶ ይመጣልናል። እዚህ ጋር ስም እንሰጠዋለሁ። ለምሳሌ ፕራይመሪ ከለር ልበለው። ኦኬ ይሄው እዚህ ጋር ይመጣልናል። ሌላም ከለር ልጨምር። ለምሳሌ እዚህ ጋር ላድርገው። ስዋች ላይ እንሄዳለን። ክሬት፣ ይሄን ደግሞ ሰከንደሪ ልበለው። ሶስተኛን ጨምር። ክሬት ባክግራውንድ ልበለው። ኦኬ አሁን እነዚህ ሶስቱንም በፎልደር እንሰብስባቸው። መጀመሪያ ሁሉንም ሰሌክት እናድርግ። የመጀመሪያውን ሰሌክት እናድርግና ከዚያ ሺፍትን ይዘን ሶስተኛውን ሰሌክት እናደርጋለን። እንደምታዩት የመሃለኛውንም ሰሌክት አድርጎልናል። ኮንትሮልን ቢሆን ኖሮ ግን የያዝነው ክሊክ ያደረግነውን ስዋች ብቻ ነው ሰሌክት የሚያደርግልን። ሺፍትን ሲሆን አሁን እንዳየነው መጀመሪያና መጨረሻ ሰሌክት ባደረግነው መካከል ያሉትንም ያካትትልናል። ኦኬ ከዚያ የፎልደር አይከኑን ክሊክ እናደርጋለን። ከዚያ ስም እንሰጠዋለን። ለምሳሌ ብራንድ ከለር ልበለው። ኦኬ ይኸው እንደምታዩት የሰራናቸውን ከለሮች በሰጠነው ስም መሰረት በፎልደር አስቀምጦልናል። ዲሌት ማድረግ ከፈለገን የዲሌት አይከኗን በመጠቀም ማጥፋት እንችላለን። ጀስት እንደ ሌየርስ ፓናል ነው አሰራሩ። ተግባባን? አይ ቲንክ ሁሉም ነገር ግልጽ ነው። ወደ ብረሻችን እንመለስ። ሶ ቤዚክሊ አጠቃቀሙን አውቀናል። አሁን ኦፕሽኖችንና ሴቲንጎችን ወደ ማየት እንሂድ። ኦኬ ኦፕሽን ባር ላይ ስንሄድ መጀመሪያ የምናገኘው እንደተለመደው የብረሽ ሳይዝ፣ ሃርድነስ የመሳሰሉ ነገሮችን ነው። ከዚህ በፊት እንደተማርነው የብረሹን ሳይዝ በዚህ ስላይደር አጀስት ማድረግ እንችላለን። ቀጥሎ ያለው የሃርድነስ ስላይደር ደግሞ የፔንቱን ኤጅ ሃርድነስ ሃንድል የምናደርግበት ነው። ሶ ፔንት ስናደርግ እንደምታዩት ጠርዙ ሻርፕ ነው። ነገር ግን ብንቀንሰው ባይዘው እዚህ ውስጥ ያሉ ሴቲንጎችን በሙሉ እዚሁ ካንቫስ ላይ ራይት ክሊክ አድርገን አክሰስ ማድረግ እንችላለን። ከዚህም በፊት ይሄን ነገር ጠቆም አድርጌያቸዋለሁ። ኦኬ ለምሳሌ 20 አካባቢ ላይ ብናደርገው አሁን ፔንት ስናደርግ ልዩነቱን አያችሁ። ይሄኛው ጠርዙ ሶፍት ነው፣ ይሄኛው ደግሞ ሻርፕ ነው። ሶ እንደ አስፈላጊነቱ ሃርድነሱን አጀስት ማድረግ እንችላለን። እዚህ ጋር ደግሞ የብረሹን ራውንድነስ አጀስት ማድረግ እንችላለን። በዚህ ቀስት ደግሞ ሮቴት ማድረግ እንችላለን። አሁን ፔንት ስናደርግ እንደምታዩት ለየት ያለ ሼፕ ይሰጠኛል። ኦኬ ወረድ ስንል እዚህ ጋር ሪሰንትሊ የተጠቀምናቸውን ብረሾች ያሳየናል። ከስር ደግሞ እዚህ ጋር እንደምታዩት ፎልደሮች አሉ። እነዚህ ፎልደሮች የተለያዩ የብረሽ ፕሪሴቶችን የያዙ ናቸው። በደንብ እንዲታዩን እዚህ ጋር ሰፋ እናድርገው።
ጀነራል ብረሽን ስንከፍተው ሶፍት ራውንድ፣ ሃርድ ራውንድ፣ ሶፍት ራውንድ፣ ፕሬሸር ሳይዝ እያሉ የሚቀጥሉ የብረሽ ፕሪሴቶችን ይዟል። የምንፈልገውን ክሊክ አድርገን በመምረጥ መጠቀም እንችላለን። ሁሉም የተለያየ ኢፌክት ወይም ሼፕ ይሰጡናል። ቀጣዮቹ ፎልደሮችም ላይ ብንገባ ልክ እንደዚሁ ለየት ያሉ የብረሽ ስታይሎችን ይሰጡናል። በዚህ መልኩ እየቀያየርን መጠቀም እንችላለን። ሁሉንም እየከፈታችሁ ቼክ ማድረግ ትችላላችሁ። በተጨማሪም የራሳችሁን ፕሪሴት ክሬት ማድረግ ትችላላችሁ። ብረሻችሁን በምትፈልጉት ሳይዝ፣ ሃርድነስ፣ ኢቨን ከለር ፎር ኤግዛምፕል ራውንድነስ፣ አንግል እንደዚህ ካስተካከላችሁ በኋላ እዚህ ጋር ያለችውን የፕላስ አይከን ክሊክ ታደርጋላችሁ። ከዚያ ስም ትሰጡታላችሁ። ለምሳሌ ማይ ብረሽ እንበለው። አጀስት ያደረግናቸውን ሁሉንም ነገሮች እንዲይዝልን ሁሉንም ቼክ እናድርጋቸው። ከዚያ ኦኬ እንለዋለን። እንደምታዩት እዚህ ጋር ይቀመጥልናል። ግሩፕ ክሬት አድርገን ግሩፕ ላይ ማስቀመጥ ከፈለግን እዚህ ጋር የሴቲንግ አይከኑን ክሊክ እናድርግና ኒው ብረሽ ግሩፕ እንለዋለን። ስሙን ለምሳሌ ማይ ብረሽስ እንበለው። ከዚያ ክሬት ያደረግነውን ብረሽ ክሊክ ኤንድ ድራግ አድርገን በዚህ መልኩ ፎልደር ውስጥ እንከተዋለን። ሜቢ ደግሞ ሲምፕል በሆነ ዌይ ለመስራት ዊንዶው ውስጥ እንገባና ብረሽስ የሚለውን ፓናል አክቲቭ እናደርጋለን። ከዚያ ቅድም ስዋችስ ላይ ባየንበት ዌይ እዚህ ጋር ብረሽ ፕሪሴቶችን፣ ግሩፖችን ክሬት ኤንድ ኦርጋናይዝ ማድረግ እንችላለን። በጣም ቀላል ነው። ሌላው ደግሞ ዳውንሎድ ያደረግነው የብረሽ ስታይል ካለ ወደዚህ አድ ማድረግ እንችላለን። ኦኬ ዳውንሎድ የሚደረጉ ብረሾች አሉ ማለት ነው። በሚገባ ፎቶሾፕ ብረሽስ ብላችሁ ሰርች ብታደርጉ በተለያየ ሼፕ የተዘጋጁ ብረሾችን ማግኘትና ዳውንሎድ ማድረግ ትችላላችሁ። ለምሳሌ እኔ ዳውንሎድ ያደረግኩት የክላውድ ሼፕ የሚሰራ ብረሽ አለ። እንዴት ነው አድ የምናደርገው? እዚህ ጋር ያለውን የኦፕሽን አይከን ክሊክ ስናደርግ እነዚህ ኦፕሽኖች ይመጡልናል። ከዚያ እዚህ ጋር ኢምፖርት ብረሽስ እንለዋለን። ከዚያ ዳውንሎድ ያደረግነው ብረሽ ያለበት ፎልደር ላይ ሄደን ፋይሉን ሰሌክት እናደርገውና ሎድ እንለዋለን። እንደምታዩት እዚህ ጋር ይመጣልናል። ባየነው መሰረት የፈለግነውን ሰሌክት እያደረግን በዚህ መልኩ እንጠቀማለን። ይሄ ብረሽ ኖርማል የክላውድ ኢፌክት እንዲሰጠን ጀስት ክሊክ ብቻ ማድረግ ይበቃል። አያችሁ፣ በዚህ መልኩ ብዙ አይነት ብረሾች አሉ። አውርዳችሁ መጠቀም ትችላላችሁ። የዚህን ብረሽ ፋይል ዲስክሪፕሽን ላይ ባለው የማቴሪያል ሊንክ ማግኘት ትችላላችሁ። ኦኬ ወደ ኦፕሽን ባራችን እንመለስ። እዚህ ጋር ቀጥሎ የምናገኘው ብረሽ ሴቲንግስ የሚለውን ኦፕሽን ነው። ክሊክ ስናደርገው ይሄን ፓናል ይከፍትልናል። ይሄ ፓናል ብረሹን ሞር አድቫንስድ በሆነ መልኩ ከስተማይዝ የምናደርግባቸው ሴቲንጎችን የያዘ ነው። አሁን ባለንበት ሌቭል ሁሉንም ማየት አያስፈልገንም። ዛት ማች ዲዛይንም ላይ አንጠቀማቸው። ምናልባት የስዕል ስራዎችን የምትሰሩ ካልሆነ በቀር ብዙ ጊዜ ዲዛይን ላይ አትጠቀሟቸው። አሁን ጊዜ አንወስድበትም። ከፈለጋችሁ እናንተ ሴቲንጎችን እየቀያየራችሁ መሞከር ትችላላችሁ። ጀስት እዚህ ጋር ብረሽ ቲፕ የሚለው ውስጥ አንድ ነገር ላሳያችሁ። እነዚህ እንዳለ ቅድም ያየናቸው ናቸው። ሳይዝ፣ ሃርድነስ፣ ራውንድነስ እነዚህን አይተናቸዋል። ከስር ስፔሲንግ የሚል አለ። ይሄ የብረሹን ፔይንት ስፔስ አጀስት የምናደርግበት ነው። እስካሁን አንድ ላይ ስለነበር የምንሰራው ፔይንት ምንም አይነት ስፔስ አልነበረውም። ግን ስፔሱን በጨምረው እያቸው እዚህ ጋር ፕሪቪው ያሳየኛል። አሁን ፔይንት ሳደርግ እያቸው አለፍ እያለ ነው ፔይንት የሚያደርገው። እንደዚህ ስፔስ መፍጠር ከፈለግን ይህን ሴቲንግ መጠቀም እንችላለን። ቀጥሎ ኦፕሽን ባር ላይ ስንሄድ የምናገኘው ሞድ ነው። እንደምታዩት በስሩ ብዙ ኦፕሽኖችን ይዟል። ምንድናቸው እነዚህ? እነዚህ ብሌንዲንግ ሞድስ ይባላሉ። ፔይንት የምናደርግበት ከለር መጀመሪያ ሌየሩ ላይ ከነበረው ከለር ጋር ኢንተራክት የሚያደርግበትን የተለያየ ሜተድ የሚሰጡን ስታይሎች ናቸው። ከስዋችስ አንድ ከለር እንምረጥና ጀስት እንደዚህ ፔይንት እናደርግ። ኦኬ እነዚህ ብሌንዲንግ ሞድስ የምንላቸው ምንድናቸው አለን? ፔይንት የምናደርጋቸው ከለሮች ኢንተራክት የሚያደርጉባቸው ስታይሎች ናቸው። የመጀመሪያው ስታይል ኖርማል ነው። ይሄ ባይ ዲፎልት እስካሁን ስንሰራበት የነበረው ሞድ ነው። የብረሹን ከለር ቀይረን የመጀመሪያው ከለር ላይ ደርበን ፔይንት ብናደርግ የተለየ የሚፈጠር ነገር የለም። አዲሱ ፔይንት የመጀመሪያውን እየሸፈነ ይቀጥላል። ሁለተኛው ስታይል ዲዞልቭ ነው። የዚህ ስታይል ኢፌክት ክሊርሊ እንዲታየን የብረሹን ኦፓሲቲ በሆነ ያህል መቀነስ አለብን። ፎር ኤግዛምፕል 50 ላይ እናድርገው። አሁን ይሄ ስታይል ምንድን ነው የሚያደርገው? ፔይንት ከምናደርገው ሼፕ የተወሰኑትን ፒክስሎች ይሰራና የተቀሩትን ትራንስፓረንት ያደርጋቸዋል። ዊች ሚንስ ፔይንት ካደረግነው ኤሪያ የተወሰነው ፓርት በመረጥነው ከለር ፊል ይደረጋል። የተቀረው ፓርት ደግሞ ትራንስፓረንት ስለሚሆን ከጀርባ ያለውን ወይም መጀመሪያ ፔይንት የተደረገውን ከለር አሳልፎ ያሳየናል። ኦኬ ዲዞልቭ ላይ ሆኖ ፔይንት ስናደርግ አያቸው የሚሰጠንን ኢፌክት። አሁን ያልኳችሁ ስታይሉ የሚሰራበት ቴክኒክ ግልጽ እንዲሆን ዙም አድርገን እንየው። ልብ ካላችሁ ሁለተኛ ላይ ፔይንት ያደረግነው ቢጫ ከለር ሁሉም ፒክስሎች ላይ ጥቅጥቅ ብሎ አልተሰራም። መሃል ላይ በደንብ ክፍተቶች አሉ። ትራንስፓረንት ያልናቸው እነዚህ ፒክስሎች ናቸው። ኦብቪየስሊ ትራንስፓረንት ስለሆኑ ከጀርባቸው ያለውን ቀዩን ፔይንት አሳልፈው ያሳያሉ ማለት ነው። አግባባን? ኦኬ ከለር የሚይዙትና ትራንስፓረንት የሚሆኑት ፒክስሎች በምንድን ነው ካልኩሌት የሚደረጉት ካለን እዚህ ጋር በሰጠነው የኦፓሲቲ ቫልዩ ነው።
ኦፓሲቲውን ስንጨምረው ከለር የሚይዙት ፒክስሎች ይጨምራሉ። በቀነስነው ቁጥር ደግሞ ትራንስፓረንት የሚሆኑት ፒክስሎች ይጨምራሉ። ይህን ስታይል ግሬን ወይም ግሊች የምንለውን ኢፌክት ለመስራት እንጠቀመው እንችላለን። ሶስተኛ ላይ የምናገኘው ሞድ ቢሃይንድ ነው። ይሄ ሞድ አዲስ የምንሰራውን ፔንት ከመጀመሪያው ፔንት ጀርባ ያደርግልናል። ፔንት ስናደርግ እንደምታዩት ከጀርባ ያደርገዋል። የሚታየን ከመጀመሪያው ፔንት አልፎ የሚወጣው ፓርት ብቻ ነው። ተግባባን? ቀጥሎ ያለው ክሊር ነው። ይሄ እንደ ስሙ ስራው ክሊር ማድረግ ነው። ፔንት ስናደርግ በዚህ መልኩ መጀመሪያ የተሰራውን እያጠፋ ይሄዳል። ብረሹን ወደ ላጲስነት ቀየረው ማለት ትችላላችሁ። ቀጥሎ እዚህ ጋር በአንድ ካታጎሪ ሰብሰብ ብለው የምናገኛቸው ሞዶች ተቀራራቢ የሚባል ኢፌክት የሚሰጡ ናቸው። ምንድነው የሚያደርጉት? ፔንት የምናደርገውን አዲሱን ከለር እና መጀመሪያ ኤሪያው ላይ ያለውን ከለር ኮምፔር አድርገው ሞር ዳርክ በሆነው ከለር ፔንት ያደርጉልናል። ሁሉም የራሳቸው ቴክኒክ ቢኖራቸውም በኮንሰፕት ደረጃ ስራቸው ዳርክነስ መስጠት ነው። ለምሳሌ ከአርጂቢ ከለር እንውጣና ከነዚህ ከለሮች እንውሰድ። ኦኬ፣ ከዚያ ሞር ዳርክ የሆነ ከለር እንምረጥ። አሁን ዳርክ ሞድ ላይ ሆነን ፔንት ስናደርግ እንደምታዩት ሁለተኛ ላይ የመረጥነው ከለር ዳርክ ስለሆነ የመጀመሪያውን ሪፕሌስ እያደረገው ነው። ግን እንበልና የመረጥነው ከለር ለምሳሌ ይሄኛው ቢሆን አያችሁ፣ የመጀመሪያውን ፔንት ምንም ያደርገው፣ ምክንያቱም ይሄኛው ከለር ላይት ነው ከዚህኛው አንጻር። መጀመሪያ የነበረው ፔንት ሞር ዳርክ ስለሆነ እሱን ያስቀጥለዋል ማለት ነው። ወደ መልቲፕላይ ብንቀይር ደግሞ የሁለቱን ከለሮች ቫልዩ መልቲፕላይ አድርጎ ዳርከር ከለር ይሰጠናል። ሌሎችን በዚህ መልኩ እየቀያየርን ብናያቸው በተለያየ ቴክኒክ የዳርክነስ ኢፌክት ይሰጡናል። ቀጥሎ በዚህ ካታጎሪ ውስጥ ያሉት ሞዶች ደግሞ የነዚህ ተቃራኒ ናቸው። ስራቸው ለምንሰራው ፔንት የላይት ኢፌክት መስጠት ነው። አሁን ዳርክ ሞዶች ላይ እንዳልነው እነዚህም የሚሰሩበት ቴክኒክና የሚሰጡን ኢፌክት መጠን ቢለያየም ኮንሰፕታቸው ተመሳሳይ ነው። እናንተ ሁሉንም እየቀያየራችሁ የሚሰጡትን ኢፌክት ይዩት። ቀጥሎ ያሉትንም በሌላ ካታጎሪ ያሉ ሞዶች እየቀያየራችሁ ቼክ አድርጓቸው። እያንዳንዳቸውን በዝርዝር ማየታችን አሁን ላይ ዛትማች necessary አይደለም። ስፔሻሊ የእነዚህ ሞዶች ምንነት ወይም ጥቅም ሞር አንደርስታንድ የምናደርገው በጊዜ ሂደት ዲዛይን እየሰራን ስንጠቀማቸው ነው እንጂ የሚሰሩበትን ቴክኒክ ስለሸመደድን አይደለም። ቪዲዮን አናረዝመውም። እናንተ የተቀሩትን እየቀያየራችሁ እዩዋቸው። ቀጥሎ የምናገኘው የብረሽ ኦፕሽን ኦፓሲቲ ነው። ይሄ የፔንቱን ትራንስፓረንሲ አጀስት የምናደርግበት ኦፕሽን ነው። እስካሁን እንደነበረው 100 ላይ ሲሆን የምንሰራው ፔንት ኮምፕሊትሊ ሶሊድ ይሆናል። ከጀርባ ያለውን ማንኛውም ነገር አያሳይም ማለት ነው። በቀነስን ቁጥር ደግሞ ትራንስፓረንት እየሆነ ይመጣል። ከጀርባ ያለውን በዛው ልክ ያሳያል። ኪቦርዳችን ላይ ሾርትከቶችን በመጠቀም ቫልዩን መቀየር እንችላለን። ለምሳሌ 0ን ስንጫን 100 ላይ ያደርግልናል። 1ን ስንጫን 10 ላይ ያደርግልናል። 3ን ስንጫን 30 ላይ፣ 5ን ስንጫን 50 ላይ። እንደዚህ እያለ ይቀጥላል። ግራፊክ ታብሌት የምትጠቀሙ ከሆነ ይችን አክቲቭ አድርጋችሁ በፔኑ ፕሬዠር ኦፓሲቲውን ኮንትሮል ማድረግ ትችላላችሁ። ወደ ቀጣዩ ኦፕሽን ስንሄድ ፍሎውን እናገኛለን። ፍሎው የምንሰራውን ፔንት ድምቀት ኮንትሮል የምናደርግበት ኦፕሽን ነው። በዚህ ኦፕሽን ከብረሻችን ጋር ልክ እንደ ትክክለኛ የቀለም ስፕሬይ ዲል ማድረግ እንችላለን። ለምሳሌ ስፕሬይ ይዛችሁ ግድግዳ ላይ ስትነፉ ግድግዳው ላይ የሚኖረው ድምቀት የሚወሰነው በሁለት ነገሮች ነው። አንደኛ ስፕሬዩን የምትጫኑበት ፕሬዠር ነው። በጣም በተጫናችሁት ቁጥር በዛ ያለ ቀለም ይረጫል። ለቀቅ ባደረጋችሁት ቁጥር ደግሞ ይቀንሳል። ሁለተኛው አንድ ቦታ ላይ እየነፋችሁ የምትቆዩበት የጊዜ መጠን ነው። አንድ ቦታ ላይ ረዘም ላለ ጊዜ ስትነፉ ቀለሙ ስለሚደራረብ ይደምቃል። እዚህም ጋር ፍሎ የሚሰጠን ፊውቸር ይሄን ራሱ ነው። እስካሁን 100 ላይ ስለነበር ኢፌክቱ ግልጽ አልነበረም። የተወሰነ እንቀንሰው። ይሄ ቫልዩ ማለት ብረሹ በአንድ ጊዜ ፔንት የሚያደርግበት ፓወር ነው። በስፕሬይ ካየነው በአንድ ፕሬስ የሚረጨው የቀለም መጠን ማለት ነው። ተግባባን? ለምሳሌ 25 ላይ እናድርገው። አሁን ጀስት ክሊክ ስናደርግ አያችሁ ኦፓሲቲው 100 ላይ ነው። የሰራነው ፔንት ግን ፈዘዝ ያለ ነው። ምክንያቱም ፍሎውን 25 ላይ ነው ያደረግነው። ደመቅ ማድረግ ከፈለግን ማድረግ አለብን ማለት ነው። ብራቮ! አንድ ቦታ ላይ ፔንቱን መደራረብ አለብን። ደጋግመን አንድ ቦታ ላይ ፔንት ስናደርግ እንደምታዩት እየደመቀ ይመጣል። እዚች ጋር ከጎን ያለችውን ኦፕሽን ደግሞ አክቲቭ ካደረግናት ኢቨን ማውዛችንን ባናንቀሳቀስ ራሱ ክሊኩን ይዘን ከቆየን ልክ እንደ ስፕሬይ ፕሬስ እያደመቀልን ይመጣል። ፍሎው እንግዲህ ይሄ ነው። ከኦፓሲቲ ጋር እንዳይምታታባችሁ ብዙ ጊዜ የሚሰጡት ኢፌክት ተቀራራቢ ስለሚመስል ይቀላቀሉብናል። ግር ካላችሁ ኦፓሲቲን ወደኋላ መለስ ብላችሁ እዩትና አነጻጽሯቸው። ቀጥሎ የምናገኘው ኦፕሽን ስሙዚንግ ነው። ይህ ኦፕሽን ሞር ለስዕል ስራዎች የሚጠቅመን ኦፕሽን ነው። ስፔሻሊ ለምሳሌ የምንጠቀመው ማውዛችንን ከሆነ ይሄ ኦፕሽን በጣም ያስፈልገናል። ሲምፕሊ ስራው ምንድነው? ድሮ ስናደርግ የሚኖረውን ሼክ አጥፍቶ ድሮይንጉ ስሙዝ እንዲሆን ማድረግ ነው። መጀመሪያ 0 ላይ እናድርገውና ለውጡን እናነጻጽረው። 0 ሆነ ማለት ሙሉ ለሙሉ የስሙዚንግ ኢፌክት ጠፋ ማለት ነው። አሁን ድሮ ስናደርግ አያችሁ ላይኑ ስሙዝ አይደለም።
ስፔሻሊ ከርቭ ኤሪያዎች ላይ። ስሙዚንግ ይሄን ነው ፊክስ የሚያደርግልን። ሶ ቫሊዩን እንጨምረው። አሁን ድሮ ስናደርግ ለውጡን አያቸው። ላይኑ ቀጥታ የከርሰሩን እንቅስቃሴ ሳይሆን የሚከተለው የተወሰነ ዲሌይ እያደረገ ከርሰሩ ያለበት ፖይንት ላይ ነው ፎከስ የሚያደርገው። በዚህ መሃል የተፈጠረውን ሼክ በሙሉ ኢግኖር ያደርገዋል ማለት ነው። ኦኬ ስሙዚንግ ራሱን የቻለ የተወሰኑ ኦፕሽኖች አሉት። የመጀመሪያው ፑል ስትሪንግ ሞድ ነው። አክቲቭ ስናደርገው እንደዚህ አይነት ሰርክል ጋይድ ላይን ይሰጠናል። አሁን ድሮዊንጉ መስራት የሚጀምረው ከርሰሩ ከሰርክሉ አልፎ መውጣት ሲጀምር ነው። ሰርክል ውስጥ እስከሆነ ድረስ ድሮ አያደርግም። ኦኬ ጥቅሙ ምንድን ነው? ጥቅሙ ላይኑን ወደ ፈለግነው ዳይሬክሽን በቀላሉ መስበር እንችላለን። ለምሳሌ እስከዚህ መተን ወደ ታች ዲያጎናል መስበር ብንፈልግ በቀላሉ ድሮዊንጉን አቁመን ወደ ሰርክሉ እንመለስና ዳይሬክሽናችንን አስተካክለን እንቀጥላለን። እንደገና ወደ ላይ መስበር ብንፈልግ ወደ ሰርክሉ ተመልሰን አቅጣጫችንን እናስተካክልና እንቀጥላለን። ሶ ፑል ስትሪንግ ጥቅሙ ይሄ ነው። ሁለተኛው ስትሮክ ካቻፕ ነው። ይህ ኦፕሽን ደግሞ የማውዛችንን ክሊክ እስከያዝን ድረስ ላይኑ ከርሰሩ ያለበት ፖይንት ድረስ መጥቶ እንዲቀጥም የሚያደርግ ኦፕሽን ነው። ይሄ አንቼክድ ከሆነ ልክ ማውዙን ማንቀሳቀስ ስናቆም ክሊኩን ባንለቀው ራሱ ላይኑ ይቆማል። ሶስተኛው ካቻፕ ኦን ስትሮክ ኢንድ የሚለው ደግሞ ክሊኩን ብንለቀው ራሱ ላይኑን እንዲሞላ ያደርገዋል እንደምታዩት። የመጨረሻው አጀስት ፎር ዙም የሚለው ዙም ኢን ዙም አውት ስናደርግ የስሙዚንግ ኢንቴንሲቲውን ዶክመንቱ ባለበት የቪው መጠን አጀስት ለማድረግ የሚጠቅመን ነው። ኦኬ ከስሙዚንግ ኦፕሽን ስንወጣ ቀጥሎ ያለው የሮቴሽን ኦፕሽን ነው። ይሄ ቅድም የብረሽ ሴቲንጎች ላይ ነው ይሄ ማለት ነው። ጀስት ልዩነቱ እዚህ ጋር በእጃችን ነበር ሮቴት የምናደርገው፣ እዚህ ጋር ደግሞ ቫሊዩን ነው የምንሰጠው። ተግባባን? ግራፊክ ታብሌት የምትጠቀሙ ከሆነ ይሄን አክቲቭ በማድረግ የብረሻችሁን ሳይዝ በፔን ፕሬዠር ኮንትሮል ማድረግ ትችላላችሁ። ወደ መጨረሻው ኦፕሽን ስንሄድ ሲሜትሪን የምናገኘው ይህ ኦፕሽን በአንድ ድሮይንግ ብቻ ሁለት ወይም ከዚያ በላይ በሆኑ ሳይዶች መስራት የሚያስችለን ኦፕሽን ነው። በተለያዩ ሳይዶች የሚደጋገምን የድሮይንግ ወይም የፔይንቲንግ ፓርት እየደጋገምን ከመስራት ይልቅ አንድ ጊዜ ስንሰራው አውቶማቲክሊ በተለያዩ ሳይዶች ሚረር ማድረግ የሚያስችለን ኦፕሽን ነው። እንደምታዩት በስሩ የተለያዩ የሚረር ኦፕሽኖችን ይዟል። የፈለግነውን ሼፕ ክሊክ አድርገን ስንመርጥ በዚህ መልኩ ጋይድ ይሰጠናል። እዚህ ጋር ደን እንለዋለን። ከዚህ አሁን በዚህ በኩል ፔንት ሳደርግ አያችሁ በዚህኛውም ሳይድ አውቶማቲክሊ ሚረር ያደርጋል። የትኛውንም አይነት ሼፕ ብንሰራ ኮንቲኒዩስሊ ሚረር ማድረጉን ይቀጥላል። ሰው ቅድም እንዳልነው በተለያዩ ሳይዶች የሚደጋገሙ ነገሮችን በቀላሉ ለመስራት የሚጠቅመን ኦፕሽን ነው። ከቤዚክ ቨርቲካል ኤንድ ሆሪዞንታል ላይኖች ጀምሮ ለምሳሌ ዱዋል አክሲስ ሚረር ይሰጠናል። እንደምታዩት በጣም በቀላሉ በዚህ መልኩ መጠቀም እንችላለን። ሞር ኮምፕሌክስ የሆኑ ሌአውቶችም አሉ። ራዲያል ላይ ብናደርገው የሚረሩን ብዛት ሴት የምናደርግበት ተጨማሪ ኦፕሽን ይሰጠናል። ለምሳሌ 6 እናድርገው። ባይዘው አፕላይ ከማድረጋችን በፊት ጋይዱን ስኬል ሮቴት ማድረግ እንችላለን። ቦታውን መቀየር ከፈለግን ማንቀሳቀስ እንችላለን። ሶ በዚህ መልኩ ሲሜትሪን እንደ ፍላጎታችን ጋይዶችን እየቀየርን መጠቀም እንችላለን። ሰርተን ስንጨርስ እዚህ ጋር መተን ሲሜትሪ ኦፍ እንለዋለን። ወደ ኖርማል ሞድ ይመለሳል። እንዳያችሁት አጠቃቀሙ በጣም ቀላል ነው። ከብረሽ ቱል ቀጥሎ እዚህ ግሩፕ ውስጥ ፔንስል ቱል የሚል ቱል እናገኛለን። አክቹዋሊ ከብረሽ ቱል ጋር ሁሉም ነገሩ ተመሳሳይ ነው። የሚሰራበት ቴክኒክ፣ ኦፕሽኖቹ በሙሉ አንድ ናቸው። የሚለይበት ነገር ቢኖር ብረሽ ቱል ላይ አንቲ ኤሊያስ የሚባለውን ቴክኒክ ስለሚጠቀም የምንሰራቸው መስመሮች ስሙዝ ናቸው። ፔንስል ቱል ግን ያን አይጠቀምም። በአጭሩ ልዩነታቸው ይሄ ነው። ሰው እንግዲህ ብረሽ ቱልን ያየንበት 13ኛው የፎቶሾፕ ኮርስ ቪዲዮአችን ይህን ይመስላል። ሁሉም ነገር ግልጽ እንደነበረ ተስፋ አድርጋለሁ። መግቢያ ላይ እንዳልኳችሁ ቀጣዮቹ ቪዲዮዎች በሁለት ቀን ልዩነት ይለቀቃሉ። ከሁለት ቀን በኋላ በ14ኛው ቪዲዮ በአዲስ ቱል እንገናኛለን። እስከዛው ሰላም።